ሰባት ሴት አንድን ወንድ ያገባሉ ብሎ ከተናገረ እግዚአብሔር ሰባት ሴት ለአንድ ወንድ ይፈቅዳል? ሰባት ሴቶች በሉት አንድን ወንድ ይይዙታል። እንደገና በሉ። ስለዚህ ርዕሳችን ምን ይሆናል? ሰባት ሴት ለአንድ ወንድ ማለት ነው። እስኪ ደግሞ ይሄንን በሉት አንድ ጊዜ። ሰባት ሴት ለአንድ ወንድ በሉ። በሉ እንደገና ሶስት በደምብ እስከታች አላችሁ። ሰባት ሴት ለአንድ ወንድ። ትንቢተ ኢሳይያስ ምዕራፍ 4 ቁጥር 1 ላይ የተቀመጠ ኃይለ ቃል ነው። ይኸውላችሁ እንኳን የኦርቶዶክስ ተዋህዶ ልጆች ሆናችሁ ለምን መሰላችሁ? አሁን ይሄንን መጽሐፍ ቅዱስ አይተረጎምም የሚል መናፍቅ ወዴት አባቱ ገብቶ ይተረጉማል? እንግዲህ እግዚአብሔር ምን አለ? ያለ ዝሙት ምክንያት ሚስቱን የፈታ ሰው እሱ አመንዝራ ነው ብሎ ተናግሮ መጽሐፍ ቅዱስ ላይ ግን ሰባት ሴት አንድን ወንድ ያገባሉ ብሎ ከተናገረ እግዚአብሔር ሰባት ሴት ለአንድ ወንድ ይፈቅዳል ብለን ብንጠይቀው መልስ የለውም። ቤተ ክርስቲያን መንፈስ ቅዱስ የሚመራት በትርጓሜ የምትመራ ቤተክርስቲያን ናት የሚባለው ለዚህ ነው። እንዲህ ያለውን ቃል እግዚአብሔር ጭምር ትርጉሙ ምን እንደሆነ ማወቅን የምታሳውቅ የተሰናዳች ቤተክርስቲያን ስለሆነች ማንም ቢሆን ከስጋና ከደም ሆኖ ይህንን ቃል መተርጎምና ማስረዳት አይቻልም። በመንፈስ ቅዱስ ከተረጎሙ አባቶች እቅፍ ስር ካልዋለ በስተቀርና መንፈስ ቅዱስ ዋሽንት አድርጎ ከሚቃኛት የትርጓሜ ትምህርት ቤት ውስጥ ካልሆነ በስተቀር እንዲህ ያለው ነገር ማወቅ ፈጽሞ አይቻልም። በእምነት በኦርቶዶክስ ተዋህዶ ካልሆነ በስተቀር ይህን ትርጓሜ ሊያውቅ የሚቻለው ፈጽሞ የለም። እና ሰዎች ይጠይቋችሁ በእናንተ መጽሐፍ አራት ሴት አግቡ በሚለው ትደነቃላችሁ። የእናንተ መጽሐፍ ቅዱስ ስንት አግቡ ይላል ነው የሚለው? ሰባት ሴት አግቡ ይላል። እሺ ትስማማላችሁ አትስማሙ? መጽሐፍ ቅዱስ አዘኝ። እሺ ስለ ሁለት ምክንያት የተነገረ ነው። በሰሙ ለጊዜው በዘመነ ባቢሎን ምርኮ ከዚያ ከምርኮ ከተመለሱ በኋላ ወንዶች በጦርነት አልቀው ሴቶች ብቻ ይቀራሉና ሴቶች አጥር የሚያጥርላቸው ጎመን የሚዘራላቸው ሲያጡ እንደዚያ ይላሉ። እክለዚህ አነን እሴሰይ ወለዚህ አነን ጤረዝ ዳይሙ ሰማይ ስምከ በላዕሌነ። የራሳችን እንጀራ እንበላለን፣ የራሳችን ልብስ እንለብሳለን፣ ብቻ ስምህ በላያችን ላይ ይጠራ። ወኃይድገን ነጽለተ ነቀፋ አስወግድልን፣ ቆሞ ቀር ባል የሌላት አታስብለን። በዝሙት ፈልገውት አይደለም ባል የላቸውም ከምንባል አንተ በላያችን ላይ ስም ይኑርና ባል ያላቸው ሴቶች አስብለን ብለው ይለምኑታል ብሎ ተናግሮ ይኸው መከራ ይፈጸማል ብሎ ትንቢት ተናግሮ ነበረ። በአባቶች ልመና በእግዚአብሔር ቸርነት በሰሙ ሳይፈጸም ቀርቷል። ሁለተኛው በመጨረሻው ዘመን አሁን ባለንበት ዘመን እንዲሁ ወንዶች በመከራ እያለቁ ሴቶች እንደተወለዱ እያደጉ ወንዶች አንሰው ባል አልባ የሚኖሩ ሴቶች እየበዙ ይመጣሉ። በዚያ ሰዓት እነሱም ትክክለኛ ክርስቲያኖች ባል የሌላቸው ከምንባል አንድ ወንድ ባላቸው ይባልና በዚያ እንጠራ ስሙን ከሱ ጋር ግን ዝሙት ስለሚሆንብን ሁላችንም አንገናኝም ብለው ስምህን ግን ስጠን ብለው ይለምናሉ። በመጨረሻው ሰዓት ከብዛት የተነሳ ብሎ ይናገራል። ይሄ ለሰሙ ነው፣ ሰሙ ማለት ነው። ምስጢሩ ግን ሌላ ነው። ሁላችሁ እንደምታውቁት አሁን ሆስፒታል ውስጥ ብዙ የሚወለዱ ሴቶች ናቸው ወንዶች? ባሉ እንቅጡ ተናገሩ። ሴቶች ናቸው አይደል የሚወለዱት? ሴቶች ይወለዳሉ። አብዛኛው እንደነገሩኝ ከሆነ ሐኪሞች አሁን ሴቶች እየበዙ ይወለዳሉ። ባልም ይጠፋል ማለት ነው። ባል ይጠፋል፣ ወንድ አይጠፋም፣ ባል ነው የሚጠፋው። ባል እየጠፋ ይሄዳል። ይሄ ደግሞ በባቢሎን ዘመን መከራ እንደሆነ ሁሉ በአሁኑ ሰዓት ሴቶች እየበዙ ወንዶች እያለቁ ባለቤት የሌላቸው ሴቶች እየበዙ ከመጡ መከራ ይሆናል። ለምን ሲባል ተስፋ ይቆርጣሉ። እግዚአብሔር እኔን አልፈጠረኝም?
ወይስ ከፍጥረቶቹ እንዳንዱ አይደለሁም? ስለምን ለኔ ሳቻዬን አይሰጠኝም? እንደዚያ ከሆነ ባህል የሌላት ቆማ የቀረች ጠያቂ የሌላት ከምባል ሃይማኖቴን ቀይሬ አራተኛ አምስተኛ በሆን ይሻለኛል ብለው ሃይማኖታቸውን እንዲክዱ ሰይጣን ለተስፋ መቁረጥ ይጠቀምበታል ማለት ነው። ይሄንን ያወቀ ጋኔንም ነው ሰዎችን አንዲት ሴት ብዙ ወንዶችን ብታገባ ምንም የምታመጣው ነገር የለም። በደል ኃጢአቱን ተውትና በስጋዊ ተጽዕኖ ምንም አታመጣም። ግን አንድ ወንድ ብዙ ሴቶችን ሲያገባ ከሴቶቹ ብዙ መውለድ ስለሚችል በዚያ ምክንያት ዘራቸውን አጥፍተው ሃይማኖትን በቁጥር ለማብዛት ይህንን ከመጠቀሙ ባጋንንት መመራት ነው። የራሳቸውን መጽሐፍ አዘጋጅተው 4 እና 5 እያገባችሁ ኑሩ ያሉበት ምክንያት ይህንን ለማስረዳት አብለው ነው። ይሄ የሚገርማችሁ ይሄ ፈተና በ16ኛው ክፍለ ዘመን ደርሶ ነበረ። በ16ኛው ክፍለ ዘመን ክርስቲያኖች አንሰው ክርስቲያን ያልሆኑት ደግሞ በዙ እና ግራኝ ተነስቶ ክርስቲያኖችን ሲጨፈጭፍ አፄ ልብነ ድንግል አንድ ጥያቄ ጠየቁ። ሊቃውንትን ሰብስበው ሌሎች ብዙ ሴት እንዲጋባ አንድ ሰው ብዙ ሴት እንዲያገባ ስለሚፈቅድ እየበዙ አጣፉን ሊያጠፉን ነው። እናንተ ደግሞ የኛ መጽሐፍ ቅዱስ ደግሞ አንድ ሴት ከአንድ ወንድ ውጭ ማግባት አይቻልም ይላል። ስለዚህ እንደዚህ በመሆኑ እኛ እያለቅን ነው። ወይ እግዚአብሔርን ጠይቁት፣ ሱባኤ ግቡ እና መላ ይዛችሁ ነው፣ ካልሆነ እናንተን አድርጋችኋል አላቸው። ካህናቱን ሰብስበው ምን ይደረጋው እንግዲህ ወይ 4 ወይም 5 አግቡ ብላችሁ ፍቀዱና ካልሆነ ደግሞ መጽሐፍ ቅዱሳችሁ አርሙ። እንዴት ነው እኔ ላልቅላችሁ ነው ወይ ስላቸው እግዚአብሔር መቼስ በየዘመናቱ ሰው ያሳጣል። አንድ ሊቅ ተነሳና አይ እንደሱ እኮ አይደለም ንጉሥ፣ እግዚአብሔር የብዛት አምላክ አይደለም፣ የጥቂቶች የምርጦች አምላክ ነው። ይሄ የሚታወቅ ዘንድ እንዲህ ተብሎ ተጽፏል። እስመ አሐዱ ያነጥቶሙ ለአሰርቱ ምዕት ወክልኤቱ ይሰድድዎሙ ለእልፍ። ኦሪት ዘዳግም ላይ የተነገረ ነው። አሐዱ ያነጥቶሙ ለአሰርቱ ምዕት፣ አንዱን ሺህ ድል ይነሳቸዋል። ወክልኤቱ ይሰድድዎሙ ለእልፍ፣ ሁለቱ 10 ሺዎችን ድል ይነሳሉ ተብሎ ተጽፏል ብለው በዚህ አስረዷቸው። የሚታወቅ ዘንድ እስራኤልን ያስጨንቅ የነበረው ጎልያድ የተሸነፈው በአንድ በግ ጠባቂ በቅዱስ ዳዊት፣ ለዚያውም ከ3 ጠጠሮች በአንዱ ግንባሩን ተብሎ ነው የተሸነፈው። ነገር ግን ብረት ለብሶ የነበረው ጎልያድ ቅዱስ ዳዊትን አገዳና በትር ይዘህ የምትመጣ እኔ ውሻ ነኝን? እንደኔ መሳሪያ ታጥቀህ አትመጣም ማለት። ቅዱስ ዳዊትም ካባ ደርበው መሳሪያ አስታጥቀው ሲሰዱት የለመድኩ በዝንቱ እንዲህ ያለ ነገር አልለመድኩም። በጎችን እጠብቅ የነበረው በጠጠርና በወንጭፍ፣ አንበሳና ነምር ገል የነበረው በጡጫና በርግጫ እንጂ መሳሪያ ታጥቆ ዘገር ነቅንቆ ጋሻ ነጥቆ ጦርነት አልለመድኩም። የጦርነት ልማድ የለብኝም። እግዚአብሔር ጋሻዬ ነው። ኃይሌ ወፀወኔ እግዚአብሔር ወእትወከል ቦቱ። እግዚአብሔር ብዋጋ ጋሻዬ ነው፣ ብሸሽ መጠጊያዬ ነው። ስለዚህ እግዚአብሔር አለቴ ነው፣ አምባዬ ነው። ወበአምላኬ የተአደው አለአረፍት። በእኔ ላይ እንደ ሰማይ የተዘጋ እንደ ምድር የታተመ እንደ ጣራ የቆመ መከራ እንኳን ቢነሳብኝ ወበአምላኬ የተአደው አለአረፍት፣ በአምላኬ ኃይል ቅጥሩን የምዘልበት ጉልበት አለኝ። ለአምላኬ የሰንጹ ፍኖቱ። እግዚአብሔር አምላኬ ደም ማፍሰስና ጦር መነቅነቅ መንገዱ አይደለም። የእሱ መንገድ ንጹሕ መንገድ ነውና ንጹሕ መንገድ ይዤ እዋጋለሁ ብሎ ጠጠሮቹን ይዞ ሄደ። እንደምታውቁት 5 ጠጠሮችን በወንጭፍ ይዞ ነበረ። ያችን ወንጭፍ ያዘ፣ ሄደ። እኔ ውሻ ነኝ ጠጠር ይዘህ የምትመጣ አለው። አዎ ውሻ ነህ። ውሻስ እንጀራ የጣለለትን ያውቃል። አንተ ግን የፈጠረህን አታውቅም። አንተ በጉልበትህ ትመጣለህ፣ እኔ ግን በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ አለና ያ ብላቴና ወንጭፉን ብድግ አድርጎ ወንጭፉ አንድ ጠጠር ብድግ አደረገና ሲወረውራት ሰውየው ብረት ለብሶ ስለነበር ቅዱስ ሚካኤል የጽድቅ አበጋዝ ነውና የጎልያድን የብረት ልብስ ብድግ ሲያደርግለት የዳዊት ጠጠር ሄዳ ከግንባሩ ላይ ጥልቅ አለች። ያን ጊዜ ወደቀ። እግሩንም ተረግጦ ጉልበት ነው እወድሃለሁ ብሎ ዘመረ። ስለዚህ እግዚአብሔር የጥቂቶች አምላክ ነው። ስለዚህ ጉልበት አያሻም ብለው ንጉሱን እንደዚህ አጽናንተውት ነበረ። እኛንም እግዚአብሔር የሚያጽናና ቃል ይስጠን። አሁን
ወደ ሐሳባችን ስንመጣ እግዚአብሔር የጥቂት አምላክ ነው። እነዚያ ያቺ ወንጭፍ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት ይላሉ አበው። አምስቱ ተጠሮች የአምስቱ አዕማደ ምስጢር ብለው ይተረጉማሉ። ሶስት ሲያደርጓቸው ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌዎች ናቸው። አንዱ ዳዊት የወረወራት ጠጠር የክርስቶስ የሥጋው ቃል ክርስቶስ ምሳሌ ነው። ከሶስቱ ጠጠር በአንዱ ጎልያድን ከነሰራዊቱ እንደደበደበው ከርስት አስወጥቶ እንደሰደደው ከሶስቱ አካል አንዱ አካል ወልድ ሥጋ በመልበሱ አጋንንትን ከነሰራዊቱ ከነአበጋዙ ድል የምንነሳበት ጉልበት አግኝተናልና እግዚአብሔር የጥቂቶች አምላክ ነው። ሰረገላ ፍልጥ የፈርዖን ፈረሶች እንደምታውቋቸው ሳር የሚበሉ አልነበሩም። የእህል ጭድ የሚበሉ አይደለም፣ ወይም እህል የሚመገቡ አይደለም፣ ፍልጥ የሚበሉ ነበሩ። ፍልጥ የሚበሉትን ፈረሶች ድል የነሳቸው በሙሴ የእንጨት በትር ነው። እግዚአብሔር ጌዴዎን ሊዋጋ ሲሄድ በጣም ብዙ ሰራዊት አስከትሎ ሲሄድ ምን አደረገው? ቀንስ አለ። ቀንስ፣ እኔ ብዙ ሰራዊት አልፈልግም፣ አሁንም ቀንስ፣ አሁንም ቀንስ፣ አሁንም ቀንስ። 300 ደረሱ። እንዴት አድርጌ ልቀንሳለሁ? ከወንዙ ስትደርስ ውሃ ጠጡ በላቸው። መሳሪያውን በአንድ እጁ ይዞ በአንድ እጁ ጥልፍ እያደረገ የሚጠጣው ይሄ ጀግና ነው። ወደ ውትድርና ወሰደው። ተንበል ብሎ እንደ ውሻ የሚጠጣው ግን ለጭንቅቀናን ተዋው አለ እግዚአብሔር። ይኸውላችሁ ሰው የሚሸነፈው አትቆጡም ማለት አትቆጡም። በዘመቻ ጊዜ ሰው የሚሸነፈው በሴትና በውሃ ነው። እንደዚህ በዚህ ሰው ድል ይነሳል። ከ10 ሺህ ሰራዊት አንድ ሴት ትበልጣለች። ምክንያቱም አንዱን የጦር አዛዥ ካቀረበችው ሰራዊቱ ሁሉ ይበተናል ማለት ነው። የሴት ትንፋሽ እንደ ቅል የማያቀልጠው ሰው የለምና ብለው አባቶቻችን እንደተናገሩ ማለት ነው። ከቃሉ ጋር ናችሁ። የማሸነፍ ጥበባቸው ይሄ ልባቸው፣ ቅልስልስነታቸው፣ ደካማነታቸው፣ ለስላሳ ቃላቸው ያዳክማል። ደካማ ሆኖ ግን ኃይለኛ ነው። ልብ የመስበር ጉልበት አለው። ስለዚህ ታላቁ እስክንድር 127 ሀገሮች ቀጥቅጦ ሲገዛ እሱ ሊመክረው የነበረው ፈላስፋ ወታደሮች በየሄዱበት አፍረው እንዳይመለሱ ከሴትና ከውሃ እንዲቆጠቡ ተጠንቀቃል። ማለት ማሸነፍ በሴቶች ስለሚበልጥ ነው እንጂ ወንዶች ወይም ለዝሙት ምክንያት አይሆንም ማለት አይደለም። ታይቶ መጣል የሴቶች ስለሆነ ነው እንዲህ ብሎ የተነገረው ማለት ነው። ስለዚህ ምን አደረገ? ጌዴዎንም ቀነሰ። 300 ሰዎችን ብቻ ይዞ ሄደ፣ አሸነፈ። ምን አደረገ? ኃይል ዘእግዚአብሔር ኩናት ዘጌዴዎን፣ ኃይል የእግዚአብሔር ነው ጦር የጌዴዎን ነው ብላችሁ ዘምሩ አለ። ኃይል የእግዚአብሔር ጦር የጌዴዎን ነው አለ። እንደዚያ ሲሉ መጀመሪያ 300 ሰው ብቻ እኮ ነው ያዘ። 300 ችቦ እያስበራ ፊት ለፊት ሲሰዳቸው ምን አደረጉ መሰላችሁ? ፍልስጤማውያን የመድኃኒዓለም ያለ አለ እኔ ያለ አውቁት ነው መድኃኒዓለም። ስለዚህ ቢያምኑ ኖሮ ይሉ ነበር ብዬ ነው። ስለዚህ ምን አሉ መሰላችሁ? የጦሩ ፊት አውራሪ ይሄን ያህል ከሆነ ጦሩ ምን ያህል ሊሆን ነው ብለው እርስ በርሳቸው ተራደዋል። እግዚአብሔር የእሱን ጠላቶች የሚያጠፋቸው እርስ በርሳቸው ነው የሚያጠፋቸው። ልብ ብላችሁ ተመልከቱት። እድሜ ካላችሁ በራሳችሁ ማየት ትችላላችሁ። የእግዚአብሔር ጠላቶች የሚጠፉት በራሳቸው ነው። እስራኤልን ከባቢሎን ለማውጣት እግዚአብሔር ጦር አላሰለፈም፣ ሰራዊት አላሰለፈም። 70 ዘመን ሲያጠፉ ለ70 ዘመን ባርነት ሸጣቸው። ንስሐ ሲገቡ ሲያለቅሱ ደግሞ ምን አደረገ? እርሱ በርሱን አጨርሰዋል። ናቡከደነፆር ሞተ፣ ብልጣሶር ተጠቃ። ብልጣሶርን በቂሮስ፣ ቂሮስን በዳሪዮስ፣ ዳሪዮስን በእስክንድር እስራኤል ወጡ። በቃ አንዱን በአንዱ ወቅቶ እግዚአብሔር ያጠፋል። እርስ በርሳቸው እንግዲህ አንተ ነህ እኮ እዚህ ሁሉ ነገር ተው እስራኤልን አንግጠም ብዬ ነበር፣ አንተ ነህ ያፋጀኝ፣ እኔ ነኝ አንተ ነህ የተባብለው እርስ በርሳቸው ተላለቁ ይላል። እግዚአብሔር እንዲተላለቁ አያደርጋቸው። አሜን ወልድ ልብ ቢሰጣቸው ግን ጥሩ ነው እንጂ እግዚአብሔር እውነቴን ነው። እግዚአብሔር ምን ጊዜም ለመዋጋት ሰው ስላለቀ የኛ ሰው ቤተ መንግስት ውስጥ የለንም፣ የቤተ ክርስቲያን ሰው የለንም፣ ጀግና ሰው የለንም፣ ፖለቲከኛ ጥሩ ተናጋሪ እንደዚህ ለመሸበር የለብንም። ክርስቲያን መሆን ብቻ ነው የሚጠበቅብን። ክርስቲያን ከሆነ የሚገባንን ከሰራ እግዚአብሔር ለጠላቶቹ ያውቅበታል። በእውነቱ በጠጠር ማሸነፍ በሚሰበር እንጨት መጣል ያቅትበታል። እነ ሰናክሬምን አላየችው? 185,000 ወታደር አሰልፎ መጥቶ እኮ ከፍ ብዬ ወደ ሰማይ ከፍ ብለ ወደ ሰማይ ብትወጣ ዝቅ ብለ ወደ ምድር ብትገባ ሰናክሬም አታመልጠኝም እያለ ሲፎክር ሰናክሬም ምን አለ? ኢሳይያስን አማከረው። ህዝቡን ሰብስበህ ጦር አሰልጥን አላለው።
ምን እንዳለ ታውቃላችሁ? ልብስህን ቅደድና ከታቦተ ጽዮን ገብተህ አልቅስ። 185,000 ወታደር መጥቶብኛል ተጭኖ መንግስቴን ሊወርሰኝ ነው፣ ሕጉን ከአምልኮ ሊወጣ ነው። አልቅስ። አለቀሰ። ሌሊት ሰናክሬም ሳይሰማ ቅዱስ ሚካኤል መጥቶ የብርሃን ሰይፉን ጋት የምታክል ቢያሳየው 185,000 ወታደር ሁሉ አመዱን አለቀ። እግዚአብሔር በቁጥር አይቸገርም። እግዚአብሔር የብዛት አምላክ አይደለም። ጥቂት ብዙኃን ጽዋዓን ወኅዳጣን ብሩያን የተጠሩ ብዙዎች የተመረጡ ግን ብዙዎች ናቸው፣ ጥቂት ናቸው። እግዚአብሔር ሁሉ ጊዜ የጥቂት ነገር ወዳጅ ነው። ማር የመጸወተ ይጸድቃል ሳይሆን ምን የመጸወተ አለ ውሃ ሰው ሁሉ የሚያገኘውን ማለት ነው። በቤተ መንግስት መወለድ ሲችል በበረት እንደው ለሞቱ ክብር እንኳን ነው በብረት መስቀል ስቀሉ ያላለ በእንጨት መስቀል ተሰቅሎ ሊሞት ለማሞት እንኳን የክብር ሞት አልፈለገም። የክብር ሞት የራቁት ሞትን የፈለገው የግፍ ሞትን የፈለገው በዚያች አሟሟቱ። በዚህ ነው አባቶቻችን ዘኬዎስ ክርስቶስን ማየት አቅቶት መውጣት ቢያቅተው ከሾላ ዛፍ ላይ ወጥቶ ክርስቶስን አየ ይላል። ሾላ የተባለ ሾላ በጣም ነቀዝ የሚበላው የተናቀ እንጨት ነው። ወይራ ሊሆን በሆነ ክርስቶስን ለማየት ለምን ሾላን ተጠቀመ ይላል። ምን ማለት መሰላችሁ? ሾላን ሰዎች ይነቁታል፣ ለዘኬዎስ ግን ክርስቶስን አሳይቶታል። አጋንንትና መናፍቃን በሚነቁት በክርስቶስ መስቀል እግዚአብሔርን እናይበታለን፣ አጋንንትን እናሸንፍበታለን። ይህ ጉልበት እስካለን ድረስ ቤተክርስቲያን ምንጊዜም ድል ትነሳለች። ቤተክርስቲያን ድል የምትነሳው ቤተክርስቲያን ራሷ ድል ከተነሳች ብቻ ነው። ኃጢአት ከወረረን ብቻ ነው። ጉስቁልናው ከነገሰብን ብቻ ነው። እግዚአብሔር የሚቀደሳቸው ሕዋሳቶቻችን የአመፃ መሳሪያ ከስል እናደርጋቸው ብቻ ነው። ስዕላቱን አይተን እግዚአብሔር እንድናይበት የተፈጠረው ዓይናችን እርኩሰት ሲመለከቱ ውሎ ሲያደር፣ እግዚአብሔር ልንሰማበት የተፈጠረ ጆሮ የእርኩሰት መንቆርቆሪያ ሲሆን፣ በእግዚአብሔር እንዲቆም በቀኝ እንዲቆም የተፈቀደለት እግር ከእርኩሰት ቆሞ ውሎ ሲያደር፣ ሆዳም ስንሆን፣ ዘረኞች ስንሆን፣ ክፉ ስንሆን ብቻ ልንነሳል። እግዚአብሔር በቁጥር ላይ ይነሳል። አብርሃም 5 ነገሥታትን ያሸነፈው 318 ሰው ይዞ 318 ሰው ይዞ ይሄን ማለት ነው። በዓለም ያሉትን ጎደሎ ሰዎች በጠቅላላ በአንድ ላይ በ318 ሊቃውንት ሃይማኖት የሚያምን ሰው ድል ይነሳቸዋል። የአባቶቻችን ሃይማኖት ድል እንድንነሳ ይርዳን። አሜን። ይርዳን በሉ። አሜን። በዚያው ግን ለእግዚአብሔር ግን ሕዝብ አትከልክሉበት። ሰይጣን ሕዝብ እያበዛ እናንተ ለምን በጣም ወዳድ ራስ ወዳድ ትውልድ ነው ያለው። ወዲህ መቆጣጠሪያ የምትጠቀሙ ሁላችሁ ሆዳሞች ናችሁ። በእግዚአብሔር ሕዝብ የምትከለክሉበት፣ ለእግዚአብሔር ሰው የምትከለክሉበት። አንድ ሕፃን ሲወለድ የእግዚአብሔር መልክ ነው የሚወለድ። የእግዚአብሔርን መልክ እንዳና የምትከለክሉ እኮ ናችሁ። አንድ ክርስቲያን እኮ 3 ልጆችን ሲሆን 3 የእግዚአብሔርን መልኮች እያሳየን እግዚአብሔር የሚመስሉ 3 መልኮች ያንን ነው የምትከለክሉ። በእግዚአብሔር ሰው ነው የምትከለክሉበት። አላችሁ ከዚህ ያለ ወደ አምነት እግዚአብሔር ይሰውራችሁ። ስለዚህ ሁላችሁም ብዙ ተባዙ፣ ምድርን ሙሏት። ዛሬ የሚነግራችሁ ወዲህ መቆጣጠር የሚጠቀም ሰው ለእግዚአብሔር አንተን ማየት አልፈልግም ማለት ነው። እናት ብዙ ጊዜ ይናገራሉ። እናት ከወለደች በኋላ የሚያስተካክሉ ሌሎች ዝም በሉ፣ ሁላችሁ አናጺ አትሁኑ። እናት እስከምትወልድ ድረስ ትጨነቃለች። ከወለደች በኋላ የተወለደውን ልጅ ስታየው ምጧን ትረሳዋለች። ወዲያው ካለው ቤተሰብ ጋር መጫወት ትጀምራለች። 24 ሰዓት ብታመጥ እንኳን ልጇን ካየችው ምጡን ረስታ ጨዋታ ነው የምትጀምረው። ይሄን ከእናቶቻችን አይተናል በእውነቱ ማለት ነው። ይሄ ምንድነው የሚያስተምረው መስላችሁ? ለምንድን ነው እናቱ ምግብ እስከሚጠባት ድረስ አንድ ሐኪም ቢነግረኝ ጥሩ ነበር። እንግዲህ የአንድ ሴት ምጥ አንድን እግር መንገድ ላይ አንጥፎ በመኪና በስንት መኪና ጎማ ይሆናል፣ በመኪና ጎማ የመጠቅጠቅ ያህል ነው ይባላል። ወይ ከጎና ጥንት ስንቱ 9 ይሁን 10 የመሰበር ያህል ነው ይባላል። የአንድ ሴት ምጥ አንድ ጊዜ ስትወልድ የሚሰማት ነው ማለት ያንን ረሳ ልጅ ስታገኝ በምንድነው ደስ የሚላት ስትሉ ልጁ የእግዚአብሔር መልክ ስለሆነ ሕፃኑን ስታይ እግዚአብሔርን ስለምታይ በልጁ መልክ ሐዘኗንና መከራዋን ትረሳዋለች። ያንን ደስታ ነው የምትነፉት ማለት እግዚአብሔርን አምልኮና መንግስት እየከለከልንበት ነው። አንዱ ችግር ያመጣብን ይሄ ራሳችን እየተቀነስን ስለሆነ
ትውልድ ቅነሳ ስለያዝን እግዚአብሔርን የቆምነውንም በሞት እየቀነሰን ነው። በሰይፍና በገጀራ እየቀነሰን ነው። ራሳችን ቀንሰን ብለን ለምን ሆናል? ጽንስ ማስወረድ ወይም መቆጣጠሪያ መጠቀምን የሚያህል በደል የለም በእውነቱ። እንዲያው አንድ መጽሐፍ ምን ይላል? ጽንስ የሚያስወርዱ ሰዎች ይላል ባልና ሚስት ልጁ ግንነት ይገባል። ይገርማችኋል። 6 ወር ሳይወራ በቃ ከ40 ቀን ከተጸነሰ ከ40 ቀን በኋላ ሰው ነው። በ40 ቀን የሰው ልጅ መልኩ ተሰርቶ ያልቃል ይላል መጽሐፍ። በ40 ቀን ከዚያ በኋላ ቢያስወርዱት ያ ሕፃን ምንድን ነው? ሰው ነው። ስለዚህ ይላል በትንሣኤ ዘጉባኤ ጊዜ የ30 ዓመት ሰው ሆኖ ይነሳል።